ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። በሌሎች ሰዓት አቆጣጠር የዛሬ ግንቦት 15 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። We have just arrived in ጥይት መተኮስ የኢቦላ ስጋትና ኢትዮጵያ የፋኖ ተጋድሎና ድል አንጋፋው ዲፕሎማትና የተሰየመላቸው ክፍለ ጦር የኦሮሚያው ጥቃት በሳውዲ ሞት የሚጠብቁትና የቤተ ክርስቲያኗ ጥሪ የቀጠለ መከላከያ ሰራዊቱ ተቃውሞ የድሮን ጥቃት ሱዳንና ስምምነቱ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነሆ። በአገር ቤት ባገዛዙ በአማራ ህዝብ ላይ የተከፈተውን ጦርነትና የስሙላ ምርጫውን ለመቃወም በለንደን የተጠራውን የተቃውሞ ሰልፍ ተከትሎ የኤምባሲው ጠባቂ ተኩስ ከፈተ። አገዛዙ በአገር ቤት ድምፅ ለማፈን የሚያደርገውን እንቅስቃሴ ወደ ውጭ ሀገር ለማሰራጨት የሞከረ ቢሆንም የኤምባሲው ጠባቂ በፖሊስ ተይዞ ተመርምረዋል። ምርመራው መቀጠሉን ከአካባቢ የወጣው መረጃ ይገልጻል። ተቃውሞ ከለንደን በተጨማሪ በካናዳ ቶሮንቶ፣ በካልጋሪ፣ በሌሎችም ከተሞች ተጠናክሮ ቀጥሏል። በአማራ ህዝብ ላይ አብይ አገዛዝ የከፈተውን ጦርነት ተከትሎ የአማራ ህዝብን እየጨፈጨፈ የስሙላ ምርጫ ለማድረግ ማሰቡን በመቃወም በዓለም አቀፍ ደረጃ እየተካሄደ ያለው የተቃውሞ ሰልፍ አካል በለንደን ፋኖ አስተባባሪነት ዛሬም በእንግሊዝ በለንደን ዋና ዋና ከተማዎች የተካሄደውን ተቃውሞ ኢትዮጵያ ኤምባሲ በማምራት ተቃውሟቸውን በማሰማት ላይ በነበሩ ሰላማዊ ተቃዋሚዎች ላይ ያገዛዙ ጉዳይ አስፈጻሚ ሆነው የኢትዮጵያ ኤምባሲ ጥበቃ ተኩስ በመክፈት በአካባቢውን ለማሸበር የሞከረ ቢሆንም በተኩሱ የተጎዳ ሰው የለም። በአካባቢው የነበረ አንድ ተሽከርካሪ የፊት መስታወት ላይ ተኩሱ ማረፉን ተከትሎ አካባቢው ለእንቅስቃሴ ታግቶ ፖሊስ ተኩስ የከፈተውን የኤምባሲውን ጥበቃ ምርመራ እያካሄደበት ሲሆን በአካባቢው የነበረውን ሰላማዊ ሰልፍ የአገዛዙ ኤምባሲ ጥበቃ በጥይት ተኩስ ለማናወጥ መሞከሩ አገዛዙ በአገር ቤት ህዝቡን አፍኖ ራሱ ብቻ የሚፈቅደው ሰልፍ በማስደረግ ህዝብ እየገደለ ለማፈን የሚያደርገውን እንቅስቃሴ በውጭ ሀገራትም ተመሳሳይ ተግባር ለመፈጸም መሞከሩ የስርዓቱን ድርጊት ያሳያል ተብሏል። ኤምባሲው ጥበቃ ካለቆቹ የተሰጠውን ትዕዛዝ መሰረት አድርጎ የወሰደው እርምጃ ሊሆን እንደሚችል ሰልፈኞቹ በተደጋጋሚ በአገር ቤት የሚፈጸመውን ጥቃት ተከትሎ ሰላማዊ ተቃውሟቸውን እያደረጉ መሆናቸውን ፎክስ ኒውስን ጨምሮ ዛሬ በለንደን የኢትዮጵያ ኤምባሲ ጠባቂ በሰላማዊ ተቃዋሚዎቹ ላይ ተኩስ መክፈቱን በስፋት ዘግበዋል። ይህ በእንዲህ እንዳለ ከለንደን የተቃውሞ ሰልፍ በተጨማሪ በካናዳ ካልጋሪም በከተማው ማዘጋጃ ቤት ፊት ለፊት በአማራ ህዝብ ላይ የሚፈጸመውን ጥቃት በመቃወም ተቃውሞ ሰልፍ የተካሄደ ሲሆን በቶሮንቶም በተመሳሳይ ተቃውሞ በማድረግ የካናዳ መንግስት ለአብይ አገዛዝ የሚሰጠውን ድጋፍ እንዲያቋርጥ በአማራ ህዝብ ላይ ጦርነት የከፈተው አገዛዝ የስሙላ ምርጫ ሊያካሄድ እንደማይችልና ዓለም አቀፉ ማህበረሰብ ዝምታው ሊበቃ ይገባል በሚል ድምፃቸውን አሰምተዋል። በአማራ ጭፍጨፋ መካከል ምርጫ የለም። በአማራ ጭፍጨፋ በአማራ ዘር ማጥፋት መካከል ምርጫ የለም። የምርጫ ድራማ በካናዳ ካልጋሪ በተደረገው ሰልፍ ላይ የካናዳ መንግስትን ጨምሮ ዓለም አቀፉ ማህበረሰብ በሩዋንዳ የተፈጸመው የዘር ጭፍጨፋ እንዳይደገም ያለ ቢሆንም ይህ እንዳይሆን ተገቢውን እርምጃ መውሰድ አለባቸው በማለት በአማራ ህዝብ ላይ ጦርነት የከፈተው አገዛዝ የአማራ ህዝብን እየጨፈጨፈ የጦር ወንጀል እየፈጸመ መሆኑን በማስረዳት የስሙላ ምርጫ ሊካሄድ እንደማይችልና ድጋፋቸውን ሊያቋርጡ እንደሚገባ ጥሪ አቅርበዋል። ይህ በእንዲህ እንዳለ ከ11 ዓመት በፊት በህወሓት በላይነት ይተዳደር በነበረው የኢህአዴግ አገዛዝ በዋሽንግተን የኢትዮጵያ ኤምባሲ በጊዜ የነበረው የዲሲ ግብረ ኃይል የጠራውን ሰልፍ ተከትሎ ተመሳሳይ ተቃውሞ ለማሰማት ወደ ኤምባሲው የተቃረቡ ላይ ያገዛዙ የኤምባሲ ሰራተኛ በተመሳሳይ ተኩስ ከፍቶ እንደነበር አይዘነጋም። የአፍሪካ የበሽታዎች መቆጣጠሪያ ተቋም በእንግሊዝኛው አፍሪካን ሲዲሲ ኢትዮጵያን ጨምሮ 10 የአፍሪካ ሀገራትም ለኢቦላ ቫይረስም ተጋላጭ ሊሆኑ ይችላሉ ሲል አስጠነቀቀ። 18 የኢቦላ ቫይረስም ተጠርጣሪ ታካሚዎችም ከዲሞክራቲክ ሪፐብሊክ ኮንጎ ሆስፒታል አመለጡ። አሜሪካ ወደ ግዛቷ የሚገቡ የዲሞክራቲክ ሪፐብሊክ ኮንጎ የእግር ኳስ ብሔራዊ ቡድን ተጫዋቾች በማቆያ ካምፕም ይቆያሉ ስትል አስታወቀች። የአፍሪካ የበሽታዎች ቁጥጥር ተቋም ዛሬ ባወጣው መግለጫ መነሻውን ከዲሞክራቲክ ሪፐብሊክ ኮንጎ ያደረገ
የተደረገው እስካሁን ድረስም ክትባት ያልተገኘለትም አዲሱ የኢቦላ ወረርሽኝ ከኡጋንዳም ከደቡብ ሱዳን ባሻገር ኢትዮጵያን፣ ኬንያን፣ ታንዛኒያን፣ አንጎላን፣ ብሩንዲ፣ ማዕከላዊ አፍሪካ ሪፐብሊክና ዛምቢያን በጥቅሉ 10 የአፍሪካ ሀገራትን ሊያውክ ይችላል ሲል አስጠንቅቋል። በበይነ መረብ በተካሄደው ውይይትም ከኢትዮጵያ በቀር ከላይ የተጠቀሱትም ከዲሞክራቲክ ሪፐብሊክ ኮንጎ ጋር በየብስም የሚዋሰኑ አገራት ከፍተኛ አደጋም እንዳዣብባቸው የተገለጸ ሲሆን ይህንን ወረርሽኝ ለመመከት በትንሹም 314 ሚሊዮን የአሜሪካን ዶላር እርዳታ ያስፈልጋልም ተብሏል። ካለፈው ግንቦት ወይም ከፈረንጆቹ ሜይ 15 2026 በዲሞክራቲክ ሪፐብሊክ ኮንጎ የተቀሰቀሰው የኢቦላ ወረርሽኝ በትንሹ 177 ሰዎችን ሕይወት መቅጠፉም 750 የሚጠጉ ሰዎችን መልከፉ በኡጋንዳም እንደዚሁ 3 አዲስ ታማሚዎች መገኘታቸውን ተገልጿል። ወረርሽኙ ያሰጋቸው የዲሞክራቲክ ሪፐብሊክ ኮንጎ ባለስልጣናት ችግሩ ባለባቸው አካባቢ የሚኖሩ ሰዎች ከ50 በላይ ሰዎች በአንድ አካባቢ እንዳይሰባሰቡ መመሪያም አስተላልፈዋል። በዚህ እንዳለ በኢቦላ ቫይረስ የተጠቁ የሞቱ አስከሬኖችን ከሆስፒታል አውጥተን እንቀብራለን ባሉ የዲሞክራቲክ ሪፐብሊክ ኮንጎ ነዋሪዎችና በሆስፒታሉ ባለሙያዎች መካከል በተፈጠረው ግርግር የጊዜያዊ የሆስፒታሉ ማዕከል መቃጠላቸውን በትላንትናው ዕለት መዘገባችን ይታወሳል። የአካባቢው ባለስልጣናት በዚህ ጉዳይ በሰጡት አስተያየትም በተፈጠረው ግርግር አማካኝነት በልዩ ጥበቃ ውስጥ የነበሩ የኢቦላ ቫይረስ ተጠርጣሪዎች ወደ 18 ሰዎች ከሆስፒታል አምልጠው በአሁኑ ወቅትም ከቁጥጥር ወይም ከክትትል ውጪ እንደሚገኙ ገልጸዋል። የማንጉቦ ሆስፒታል ዳይሬክተር ዶክተር ሪቻርድ ላኩቦ ስለ ሁኔታው ለአሶሲኤትድ ፕሬስ በሰጡት አስተያየትም በአስክሬን እናወጣለን አታወጡም የተፈጠረው ውዝግብ እና ሁከት በጤና ሰራተኞች ላይ ከፍተኛ መደናገጥ ፈጥሯል። 18 ታማሚዎች ከሆስፒታል እንዲኮበልሉ ምክንያት በመሆኑ በእጅጉ እናወግዛለን ብለዋል። በኢቦላ ቫይረስ የሞቱ ሰዎችም በመከላከያ ሰራዊቱ እና በፖሊስ ልዩ ጥበቃም በቀይ መስቀል ሰራተኞች አማካኝነትም በተለየ ስፍራ መቀበራቸውም ታውቋል። በትላንትናው ዕለት አስተያየት የሰጡትም የዓለም አቀፉ የጤና ተቋም WHO ዳይሬክተሩ ዶክተር ቴድሮስ አድሃኖም በኮንጎ የተቀሰቀሰው የኢቦላ ወረርሽኝ ከታመነው ከተጠበቀው በላይ አደገኛ ሊሆን ይችላል በማለትም ስጋታቸውን አጋርተዋል። በዚህ እንዳለም ለዓለም እግር ኳስ ውድድር በቀጣዩ ቀናትም ከቤልጂየም ወደ አሜሪካ የሚጓዙ የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ እግር ኳስ ተጫዋቾች ለ21 ቀናት በልዩ ማቆያ ስፍራ መቆየት እንዳለባቸው በአሜሪካ የዋይት ሃውስ ቤተ መንግስት የዓለም እግር ኳስ ታክስ ፎርስ ዳይሬክተሩ አንድሪው ጎሌኒ ለዓለም አቀፉ የእግር ኳስ ፌዴሬሽን ፊፋም ለኮንጎ መንግስታት መንግና ለብሔራዊ ቡድኑ ተጫዋቾች ማሳሰባቸውን የዜና ሰዎች ገልጸዋል። የኮንጎ ብሔራዊ ቡድን በመጪው ሰኔ ወይም ጁን 11 2026 በቴክሳስ ሂውስተን ይገባልም ተብሎ ይጠበቃል። የአገዛዙ 58ኛ ክፍለ ጦር ሰራዊት አባላት ከየአቅጣጫው እየፈረሱ የምኒልክ ዕዝ 102ኛ ኮር የቀድሞ ዞብል አምባ ያሁኑን 12ኛ ክፍለ ጦር እየተቀላቀሉ መሆኑ ተገለጸ። በእውቁ ኢትዮጵያዊ ዲፕሎማት አክሊሉ ሀብተወልድ ስም ክፍለ ጦር ተቋቋመ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ህዝብ ግንኙነት ዛሬ ግንቦት 15 ቀን 2018 ይፋ እንዳደረገው የፋሽስቱ ብልጽግና 58ኛ ክፍለ ጦር የሰራዊት አባላት ከየአቅጣጫው በመፍረስ የ102ኛ ኮር አካል የሆነው ቀድሞ ዞብል አምባ ይባል የነበረውና ያሁኑ 12ኛ ክፍለ ጦርን መቀላቀላቸውን አስታውቋል። በሰሜን ወሎ ዞን በራያ ቆቦ ወረዳ የአፋብን ወሎ ቤተ አማራ ምኒልክ ዕዝ 102ኛ ኮር ትላንት ግንቦት 14 ቀን 2018 በጠላት ላይ ወሰደውን የተጠናከረ ጥቃት ተከትሎ የአገዛዙ 58ኛ ክፍለ ጦር 8 የሰራዊት አባላት ከስምሪት ቀጠና በመጥፋት ሙሉ ትጥቃቸውን ከነተተኳሽ ጋር በመያዝ ወደ 12ኛ ክፍለ ጦር መቀላቀላቸውን አስታውቋል። ፋኖን የተቀላቀሉት የአገዛዙ ወታደሮች የጨፍጫፊውና የብሪተኛው አገዛዝ ዓላማን በመቃወም በአሁኑ ወቅት በሰራዊቱ መካከል የእርስ በርስ አለመተማመንና ከፍተኛ የሆነ መጠራጠር፣ ዘር ተኮር ግድያ እንዲሁም አድሏዊ አሰራር ከጊዜ ወደ ጊዜ የተባባሰ መምጣቱን ጭምር መናገራቸውን ይኸው መረጃ ጠቅሷል። በኢትዮጵያ ሀገር መከላከያ ሰራዊት መስሪያ ቤት በፊት ያልነበረና ከቅርብ ጊዜ ወዲህ የተለመደ የመጣው ሰዎች ብቃት ሳይኖራቸው በኮታ ምደባ የስርዓቱ ሰዎች በመሆናቸው ብቻ የኦሮሞ የበላይነት በግልጽ የሚታይበትና የኦሮሞ ብሔር ተወላጆች ከሰራዊቱ ከፍተኛ አመራር ጀምሮ ከበታች መስመራዊ መኮንን ድረስ የበላይነት የሚታይበት፣ ሌላው የሰራዊት አባላት የሀገር ባለቤት የማይሆንበት መንገድ እየሰፋ በመምጣቱ ደስተኛ ለመሆናቸው እነዚሁ ፋኖን የተቀላቀሉ ወታደሮች ገልጸዋል። 58ኛ ክፍለ ጦር የሰራዊት አባላት እንደተናገሩት የጠላት ኃይል የሚይዘውን የሚጨብጠውን በማጣቱ ሁሉም ያገዛዙ የሰራዊት አባላት የመዋጋት ስነ ልቦና የሌላቸው መሆናቸውን ባገኘው አጋጣሚ ህይወቱን ለማትረፍ ስለሚፈልግ እንደ ህዝብ የአማራ ህዝብ እንደ ፋኖ የአማራ ፋኖ ካገዛዙ ከድቶ የመጡትን የሰራዊት አባላት በሰላማዊ መንገድ አቀባበል እንድታደርጉላቸው ሲሉ ለሌሎችም ጓዶቻቸው ጥሪ ማቅረባቸው ተገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ
ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር 4ኛ ክፍለ ጦር የመሰረተ ሲሆን በእውቁ ኢትዮጵያዊ ዲፕሎማት አክሊሉ ሀብተወልድ ስም ክፍለ ጦር መመስረቱን አስታውቋል። መሐመድ ቢሆነኝ ኮር ደጃዝማች እርገጤ ክፍለ ጦርም በሸዋ በጠላት ላይ ድል መቀዳጀታቸውን ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ከሰም ሁለተኛ ኮር ከዚህ በፊት በ3 ክፍለ ጦር ተመስርቶ ያገዛዙን ወረራ በመመከት ታላቅ ድል ሲፈጽም የቆየ ሲሆን ከሰም ሁለተኛ ኮር የጦር መሳሪያውና የሰው ኃይሉን በማዘመን በመጨመር እየሰራና እያደራጀ ያለ ትልቅ ኮር በመሆኑ የሻምበል ፋንታ ብርጌድ እና የኤረር ብርጌድን አዋህዶ በከሰም ኮር ድርጅት ጉዳይ ኃላፊ፣ በከሰም ኮር አስተዳደር ጉዳዮች ኃላፊ፣ በከሰም ኮር ወታደራዊ አዛዥና ሌሎችም የኮሩ አመራሮች በተገኙበት ትላንት ግንቦት 14 ቀን 2018 በኢትዮጵያ ታሪክ ውስጥ ጉልህ ሚና የነበራቸው የኢትዮጵያ ጠቅላይ ሚኒስትር፣ የውጭ ጉዳይ ሚኒስትር እንዲሁም እውቅ ተጽዕኖ ፈጣሪ ዲፕሎማት በነበሩት በጸሐፌ ትእዛዝ አክሊሉ ሀብተወልድ ስም ክፍለ ጦር መሰየሙን የእዙ ህዝብ ግንኙነት ዛሬ ግንቦት 15 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ በከሰም ቀጠና በምንጃር ሸንኮራ ወረዳ በነበልባሉ ክፍለ ጦር ከፍተኛ አመራር የሆነው አርበኛ መለሰ ውቤን የ3 ዓመት ህጻን ልጅ ሚስት እንዲሁም ወንድሙን አግቶ የወሰደው የጠላት ኃይል አገዛዙ ሽንፈቱን ላለመቀበል በእውር ድንብር እየተመራ ሎሌዎቹን በማዘዝ ንጹሐንን በማገት ሽንፈትና የሞራል ዝቅተቱን ያሳያል ሲል ድርጊቱን እዙ ኮንነዋል። ህጻናትና አረጋውያንን ነፍሰ ጡሮችን በማገት ጠላት እንደማይሳካለት የገለጸው መረጃ በጠላትና ተላላኪዎቹ ላይ የተጠናከረ እርምጃ መውሰዱን እንደሚቀጥል አስታውቋል። በተያያዘ በዚሁ ቀጠና በሸዋሮቢት ከተማ 06 ቀበሌ ለሁለተኛ ተከታታይ ቀናት በቆየ አውደ ውጊያ የደጃዝማች ተሰማ እርገጤ ክፍለ ጦር በጠላት ላይ ድል መቀዳጀቱን ዛሬ ግንቦት 15 ቀን 2018 የወጣው ተጨማሪ መረጃ ይገልጻል። በሸዋሮቢት ከተማ 06 ቀበሌ ስርዓቱ ወንበር አስጠባቂ የታፈሱና በቂ ስልጠና ያልሰለጠኑ የድሃ ልጆችና ከባድ መሳሪያ ቢያሰልፍም የደጃዝማች ተሰማ እርገጤ ልጆች በተለመደው መንገድ ጠላት ላይ የወሰዱትን ጥቃት ተከትሎ ድል መቀዳጀታቸውን ጠቅሷል። በዚህ ውጊያ ለብልጽግና ስርዓት ውድቀት በወገን ኃይል የድል የበላይነት መጠናቀቁን አፋብን ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ዛሬ ግንቦት 15 ቀን 2018 ባወጣው በዚሁ መረጃ ጠቅሷል። የ12 ዓመት ልጃቸው በቅርቡ በሲዳማ ክልል ውስጥ ታፍናም የገባችበት ያልታወቀ ወላጅ የኢትዮጵያ ህዝብና መንግስት ይፈረደኝ ሲሉም ጥሪ አቀረቡ። በሲዳማ ክልል ምስራቃዊ ዞን በአንሳ ወረዳ ዳዮ ከተማ ነዋሪ የሆኑት አቶ በላቸው በቀለ የ12 ዓመትም ታዳጊ ልጃቸው አዜብ በላቸው ባለፈው እሁድ ግንቦት 9 2018 ዓ.ም ከቀኑ 8 ሰዓትም ተኩል ገደማም ታፍናም መወሰዷን ለቲክታቭ ኢትዮጵያ የገለጹ ሲሆን አቶ በላቸው እንደገለጹት ታዳጊዋም ወደ ዳዮ ሻሎም መካነ ኢየሱስ ቤተክርስቲያን እየተጓዘች ባለችበት ወቅት በባለ 3 እግር ተሽከርካሪ ወይም ባጃጅ በነበሩ ሰዎችም ታፍና መወሰዷንም ገልጸዋል። ወላጅ አባቷም አቶ በላቸው ሁኔታውን ሲገልጹም ልጄ በአሁኑ ወቅት የት እንዳለች ማወቅም አልቻልንም፣ በእጅጉም ተጨንቀናል ሲሉም ስጋታቸውንም ገልጸዋል። አባቷ ለፖሊስ ጣቢያ በወቅቱ ጥቆማ ቢያደርሱም አጥጋቢ ምላሽ አለማግኘታቸውን በቅሬታና በምሬትም ገልጸዋል። በወቅቱ ወደ ዳዮ ፖሊስ ጣቢያም በመሄድም ጥቆማ ብንሰጥም በጊዜው ሊረዱን አልቻሉም ያሉትም ወላጅ አባቷም አቶ በላቸው ምሽት 1 ሰዓት ላይ አግኝተናቸው በነበረበት ወቅት ነገ ጠዋት ኑ የሚል ምላሽ ብቻም ሰጥተውናል። በሚቀጥለው ቀንም ጠዋት ስንሄድ ደግሞ የፖሊስ አባላት ለክልሉ ፕሬዝዳንት አቀባበል ለማድረግ ወጥተው ስለነበረ ማግኘት አልቻልንም። በማግስቱም ፕሬዝዳንቱም ስለመጡ በሚል ጊዜው በፖሊስም ጋር ግንኙነት አልፈጠርንም በማለትም ሁኔታውን አስረድተዋል። ይህ የፖሊስ መዘግየትም ጠላፊዎቹ በቶሎ እንዳይያዙ እድል የፈጠረ ክፍተት መሆኑንም ስጋታቸውን ወይም መልከታቸውን ገልጸዋል። ታዳጊዋ ልጃቸው አዜብ ከታገተች ዛሬ 5ኛ ቀን ቢሆናትም የፖሊስ ፍለጋም ሂደት በሚፈልገው ፍጥነትም እየሄደ መሆኑን የገለጹት ወላጅ አባቷ አቶ በላቸው በምሬት የገለጹ ሲሆን በመጨረሻም ፖሊስ ለጉዳዩ አፋጣኝ ትኩረት እንዲሰጥም ጠይቀዋል። በተለይ በሴቶችና በህፃናት ጉዳይ ላይ የሚሳተፉ ተቋማትን ጨምሮ መላው የኢትዮጵያ ህዝብ በህፃናት ላይ እየተፈጸመ ያለውን ይህንን መሰል ጥቃት በመቃወም ከልጃቸው ጎን እንዲቆም ሲሉም ወላጅ አባቷ አቶ በላቸው ጥሪያቸውን አቅርበዋል። በጉዳዩ ዙሪያም የክልሉ ፖሊስም እስካሁን ድረስ የሰጠው ኦፊሴላዊ መረጃም የለም። በኦሮሚያ ክልል በኦነግ ታጣቂዎች ተከፈተ በተባለ ጥቃት የ6 ቀበሌዎች መቃጠላቸውን ነዋሪዎች ከዚህ ቀደም ብዙ ተፈትነን ነበር፣ የአሁኑ የማያውቅ አሰቃቂ ነው ማለት አስተያየት መስጠታቸው ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ወራስ ጃርሶ ወረዳ ታጣቂዎች ሰሞኑን የፈጸሙትን ጥቃት ተከትሎ አባትና ልጅን ጨምሮ 6 ሰዎች ሲገደሉ የ6 ቀበሌ ቤቶች መቃጠላቸውን፣ በርካታ ከብቶች መዘረፋቸውን ነዋሪዎች ተናግረዋል። ቲክቫህ ኢትዮጵያ ነዋሪዎችን ጠቅሶ ባወጣው ዘገባ በወረዳው ሸንኮራ ቀበሌ በሸኔ ታጣቂዎች መያዝ
ሚያዝያ 30 ቀን 2018 4 ሰዎች ሲገደሉ አንዲት እናት ቆስላ በሕክምና ትገኛለች። 100 ኩንታል እህል ወድሟል። 150 የቀንድ ከብቶች ተዘርፈዋል። 150 የንብ ቀፎዎች ተቃጥለዋል ሲሉ ተናግረዋል። ሰዎች ታፍነው ተወስደዋል። በቁጥር አልታወቁም። 1 ሚሊዮን ብር ከፍለው የተለቀቁም አሉ። በዚህ ሳምንት ብቻ ከ6 ቀበሌ በላይ ንብረት ወድሟል፣ ከብት ተዘርፈዋል ሲሉ ተናግረዋል። ይሄ ነገር የተጀመረው ከ5 ዓመት በፊት ነው። ቀበሌው ላይ ከ5 ዓመት በፊት 17 ሰዎች ገድለው ዘርፈው ቤት አቃጥለው በየጊዜው እየመጡ 2-3 ሰዎች እየገደሉ እያፈናቀሉ ሙሉ ቀበሌውን አፈናቅለውታል በማለት አስተያየታቸውን ሰጥተዋል። ሸኔዎች ናቸው እንደዚህ የሚያደርጉት የሚሉት ነዋሪዎች ከ15 ቀበሌዎች በላይ አፈናቅለው ገድለው ጨርሰዋል። ሁሉም ተፈናቅሎ ነው ያለው። የወረዳውም የዞኑም አካላት ያውቁታል በማለት አስተያየት መስጠታቸውን ይኸው ዘገባ አመልክተዋል። ድርጊቱን ለማስቆም ህብረተሰቡ ተደራጅቶ ራሱን እንዲከላከል ጠይቋል፣ ግን መፍትሄ አልሰጡም በማለት የጉዳዩን አሳሳቢነት ገልጸው የሚመለከተው አካል ልዩ ትኩረት እንዲሰጥ የጠየቁ ቢሆንም ሌላ አስተያየት ሰጪ ሚያዝያ 30 ቀን 2018 በተፈጸመው ጥቃት 4 ሰዎች ተገድለዋል። 2 አባትና ልጅ ናቸው። አንዲት ሴት ተመታለች። 3 ህጻናት የያዙ ሰዎች ከነልጆቻቸው ተወስደው በኋላ ገንዘብ ተከፍሎ ተለቀዋል ሲሉ ጠቅሰዋል። ከዚህ ቀደም ብዙ ተፈትነን ነበር። የአሁኑ ሆኖ የማያውቅ አሰቃቂ ነው። ከ100 በላይ ከብቶች ተወስደዋል። በቀበሌ የነበሩ ቤቶች ሲቃጠሉ ጭሱ ከሰማይ ጋር ተገናኝተዋል። ከ40 እስከ 50 የሚሆኑ ቤቶች ተቃጥለዋል። ህዝቡ ተፈናቅሎ ወደ ጎሃ ጽዮን ገብቷል በማለት አስተያየታቸውን የሰጡ ሲሆን የእነዚህ ነዋሪዎች ሀሳብ የተጋሩ ሌላው አስተያየት ሰጪ ቤቶች ተቃጥለዋል፣ ቀበሌው ውስጥ አንድ የቀረ ሳር ቤት የለም፣ ከ40 በላይ ቤቶች ተቃጥለዋል በማለት የነበረውን ሁኔታ በተመለከተ አስተያየታቸውን ሰጥተዋል። በኦሮሚያ ክልል የኦሮሞ ነጻነት ግንባር ኦነግ ኃይል የሆነው አገዛዙ ሸኔ የሚለውና በአብይ አህመድ አገዛዝ በነ አቶ ሽመልስ አብዲሳ የኦሮሚያ ክልል ፕሬዚዳንት የሚመራም ሸኔ አለ በማለት የቀድሞው የኦሮሚያ ክልል ካቢኔ አባል ዶክተር ሚልኬሳ ሚዳጋ በተደጋጋሚ በሚሰጣቸው አስተያየቶች የገለጸ ሲሆን የአብይ ሸኔ የሚለው ኃይል ሌላው መጠሪያ 120 የማፊያ ቡድን ከሚባለው ጋር ተናቦና ተቀናጅቶ ዜጎችን ማፈን፣ መዝረፍ፣ ማጥቃት እነሱን ይቃወሙኛል የሚሏቸውን በሸኔ ስም መግደልና ማፈናቀል ዋናው ድርጊታቸው አካል መሆኑን በተደጋጋሚ ሲገልጽ መቆየቱ አይዘነጋም። በኦሮሚያ ክልል ሸኔ 120 ማፊያ ከሚባለው በተጨማሪ ጋቸና ሲርና፣ አባ ቶርቤ፣ ኮሬ ነገኛና የተለያዩ ስያሜዎች የተሰጧቸው የአገዛዙ የአፈናና የማፊያ ድርጊት የሚፈጽሙ ቡድኖች በስርዓቱ እውቅና የሚንቀሳቀሱ መሆናቸው ተደጋግሞ ሲጠቀስ ቆይተዋል። ዓለም አቀፉ መገናኛ ብዙሃን ሮይተርስ ኮሬ ነገኛ የሚባለውና ለአብይ አህመድ ሪፖርት የሚያቀርበው በእነ አቶ ሽመልስ አብዲሳ የሚመራው ቡድን በክልሉ ይቃወሙኛል የሚላቸውን በማፈን በመግደል ሃይማኖትና ብሔር ተኮር ጥቃቶችን በመፈጸም የሚንቀሳቀስ መሆኑን ከዚህ ቀደም በምርመራ ሪፖርቱ ማጋለጡ አይዘነጋም። የኤርትራን ወታደሮች እናመሰግናለን በሚል የትግራይ ጦርነትን ተከትሎ ለዲፕሎማቲክ ማህበረሰቡ ጭምር የኤርትራ ወታደሮች ወደ ኢትዮጵያ አልገቡም በማለት ጋብዞ ያስገባቸው የአብይ አህመድ አገዛዝ ጽምዶ እየተባበረብን ነው በሚል መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቶች መግለጫ መስጠቱና ትብብሩ ወደ መሬት የሚወርድ ከሆነ እርምጃ እንወስዳለን በማለት ለማስጠንቀቅ ሞክረዋል። በኢትዮጵያ እርስ በርስ ጦርነትን የአገሪቱ ብሔራዊ አጀንዳ በማድረግ ለአብይ አገዛዝ ስልጣን ማስጠበቂያ በመሆን የአገር ኃላፊነቱን አልተወጣም በሚል ወቀሳ የሚቀርብበት መከላከያ ሰራዊት ጽምዶ በሚባል እንቅስቃሴ በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ካለ እርምጃ እንወስዳለን በማለት መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቶች መግለጫ መስጠቱን አስታውቋል። የዚሁ መከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር የተባለው ሜጀር ጀነራል ተሾመ ገመቹ ትናንት ግንቦት 14 ቀን 2018 አገዛዙ በተቆጣጠረው ብሔራዊ ቴሌቪዥን በሰጠው 21 ደቂቃ በረዘመ ቃለ መጠይቅ ውስጥ ዋና ትኩረቱ ይኸው ጽምዶ ሲሆን ህወሓትና ኤርትራ መንግስት ተባብረውብኛል፣ ከኢትዮጵያ ተቃዋሚዎችም በዚሁ ተካተዋል በሚል አገዛዙ በተደጋጋሚ የሚያቀርበውን ክስ መሰረት አድርጎ በሰጠው ቃለ መጠይቅ ከቅርብ ጊዜ ወዲህ ጽምዶ የምትባል ነገር የተጀመረችበት ሂደት እንዳለ ጠቅሶ ጸረ ሉዓላዊነት ሲል የዚህ ሂደት ተባባሪዎችን ጫንቃቸውን ለፍርዖን ቀንበር በሰጡ የኢትዮጵያ ቃላትና አካባቢው ላይ ባሉት ስብስብ የተፈጠረ ነው በማለት በዚሁ ቃለ መጠይቁ ገልጿል። አገዛዙ መከላከያ መቀመጫቸውን በኢትዮጵያ ያደረጉ ወታደራዊ አታሺዎችን ስለ ጽምዶ በደንብ እንዲያውቁና ግንዛቤ እንዲኖራቸው ሰፊ ስራ ማከናወኑን የጠቀሰ ሲሆን መቀመጫቸውን በአዲስ አበባ ያደረጉ የውጭ ወታደራዊ አታሺዎችን ስለ ጉዳዩ ማስገንዘብ የፈለገው ለአምባሳደሮቻቸው ቀዳሚ ሰዎችና አካላት ስለሆኑ ነው በማለት ይኸው ጀነራል በቃለ መጠይቁ ገልጿል። ጽምዶን ተግባራዊ እናደርጋለን ካሉ የምንወስደውን እርምጃ አስታኮ ለዲፕሎማሲው ማህበረሰብ አስቀድሞ የተነገረ ጉዳይ ነው ያለው ሜጀር ጀነራል
ተሾመ ገመቹ ከዚህ ቀደም ከህወሓት ጋር ጦርነት በገቡበት ወቅት የኤርትራ ወታደሮችን በመደገፍ በአሁኑ ወቅት የደህንነት መስሪያ ቤቱ ኃላፊ ከሆነው አምባሳደር ሬድዋን ሁሴን ጋር በተደጋጋሚ መቀመጫቸውን አዲስ አበባ ላደረጉ ዲፕሎማቶች መግለጫ ይሰጥ እንደነበር አይዘነጋም። ጠቅላይ ሚኒስትር አብይ አህመድ የትግራዩን ጦርነት አስታኮ የኤርትራ ወታደሮች ወደ ትግራይ አልገቡም ብለው በአደባባይ ከመዋሸት አልፈው የኤርትራ ወታደሮች የገቡት በህወሓት ትንኮሳ ነው በማለት የተከላከሉበትና የኤርትራ ወታደሮችና የኤርትራ መንግስትን እናመሰግናለን በሚል የአገዛዙ ስልጣን አስጠባቂ ወታደራዊ አዛዦች ጭምር የኤርትራ ወታደሮችና አዛዦችን በአደባባይ ሲያመሰግኑ የነበረበትን ሁኔታ የሚያስታውሱ ወገኖች ሰሜኑን ቆርጠን እንጥላለን ያሉት አብይ አህመድ ህልውናቸው የሚያሳስባቸው ሰሜኖች ተባበሩብኝ በሚል የሚያደርጉት እንቅስቃሴ ትርጉም የለውም፣ ጠላት ያሏቸው መተባበራቸው የሚጠበቅ ነው የሚሉ አስተያየቶችም ተከትለው መቅረብ ጀምረዋል። ጽምዶ የተባለውን ስብስብ በተመለከተ የኤርትራ መንግስትም ሆነ ህወሓት በይፋ መግለጫ ያልሰጡበት ቢሆንም አገዛዙ ፋኖንም ከዚህ የኤርትራና የህወሓት ትብብር ካለው ጽምዶ ጋር ለማያያዝና ለመክሰስ የሞከረ ቢሆንም በፋኖ መሪዎች በኩልም ይህንን በተመለከተ የተሰጠ መግለጫ የለም። ለሀገሪቱ ብሔራዊ ደህንነት ሳይሆን የእርስ በርስ ጦርነት በማድረግ የሀገሪቱን ዳር ድንበር ጭምር ያስደፈረው የጠቅላይ ሚኒስትር አብይ አህመድ አገዛዝ የብሔራዊ ጥቅም ተቆርቋሪ ሊሆን አይችልም በሚል ጽምዶን በተመለከተ ያቀረበው ተቃውሞና ውንጀላ ውሃ አይቋጥርም የሚሉ አስተያየቶችና ተቃውሞዎችም ተከትለው ሲደመጡ ተስተውለዋል። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት በሳውዲ አረቢያ መንግስት በኢትዮጵያውያን ስደተኞች ላይ ያስተላለፈውን የሞት ፍርድም እንዲያነሳም ጠየቁ። ጳጳሳቱ በትላንትናው ዕለት ባወጡት መግለጫም በሳውዲ ግዛት ውስጥ የሚገኙ በመቶዎች የሚቆጠሩ ኢትዮጵያን በሞት ቅጣትም ስጋት ውስጥ መውደቃቸውን ገልጸው ቤተክርስቲያኗም ይህንን በውጭ ሀገራት በሚኖሩ ኢትዮጵያን ስደተኞች ደህንነት ላይ ያለውን አሳሳቢ ሁኔታ እየበረታ በመምጣቱም ወቅታዊ መግለጫውን ለማውጣት መገደዷን ገልጸዋል። ጳጳሳቱ በመንፈሳዊ መልእክታቸው በሳውዲ አረቢያ፣ በየመን፣ በሊባኖስ እና በሌሎችም የባህረ ሰላጤው አገራት ጨምሮ ከፍተኛ አደጋ ያለባቸውን መንገዶችም ተጠቅመው ወደ መካከለኛው ምስራቅ የሚሰደዱ ወገኖችን አስከፊ ሁኔታ በመጠቀስም በመላው ዓለም የሚገኙ የኢትዮጵያን ስደተኞች ሰብአዊ ክብር እና ሕይወታቸው እንዲጠበቅም ሲሉ ተማጽነዋል። በርካታ ኢትዮጵያን ስደተኞች በእነዚህ ሀገራትም እስር፣ በደል፣ ከጦርነት ጋር የተያያዘ አደጋዎችም ያጋጥሟቸዋል። እንዲሁም በሳውዲ አረቢያ በመቶዎች የሚቆጠሩ የሞት አደጋ ላይ ወድቀዋልም ብለዋል። በደቡብ አፍሪካ በርካታ ኢትዮጵያን ስደተኞችም የውጭ ዜጎችን ከጥላቻ የተነሳም በአመጻና በግድያም ክቡር ሕይወታቸው እየጠፋ ነው ያሉት ጳጳሳቱም እጅግ በጣም አደገኛ የሆነው የስደት መንገዶችም አንዱ የሆነው በሱዳን፣ ሊቢያ፣ አውሮፓ መንገድ በርካታ ስደተኞች በበረሃ መሻገራቸው ለህገወጥ ዝውውር አማካኝነትም ለእስራት፣ ለጉልበት ብዝበዛ፣ በሃይማኖታቸው ምክንያትም ለአደገኛ ስደትና ለሞትም መጋለጣቸውንም ገልጸዋል። ምህረት ፍትህን አያዳክምም፣ ምህረት ፍትህን ከፍ በማድረግም ተስፋ ለቆረጡ ተስፋን ይሰጣል ሲሉ የገለጹት ጳጳሳቱ በአሁኑ ወቅት በተለይም በሳውዲ አረቢያ መንግስት በኢትዮጵያ ዜጎች ላይ ያሳለፈውን የሞት ፍርድ እንዲያነሳና ምህረት ፍትህን ከማዳከም ይልቅ እንደሚያጠናክረው በማስታወስ ርህራሄ እንዲያሳያቸው ሲሉም ጥሪ አቅርበዋል። በተመሳሳይ ዜናም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ ብፁዕ አቡነ ማትያስ በቅርቡ ባወጡት መግለጫ በሳውዲ አረቢያ ውስጥ ከአደንዛዥ እጽ ማዘዋወር ጋር ተያዘም ተከሰው ተገቢውን የህግም ውክልና የአስተርጓሚ እርዳታም ሳያገኙ የሞት ፍርድ የሚጠባበቁ ወደ 200 የሚጠጉ ኢትዮጵያን በሳውዲ አረቢያና በኢትዮጵያ ህዝቦች መካከል ካለው ታሪካዊ ግንኙነት አኳያ ምህረት እንዲያገኙ የኢትዮጵያ መንግስትም ዲፕሎማሲያዊ ጫና እንዲፈጥር መጠየቃቸው የዓለም አቀፉ የሰብአዊ መብት ተቋም ሂውማን ራይትስ ዎችም እንደዚሁም ወደ 65 የሚጠጉ ኢትዮጵያን ወገኖች በሞት አፋፍ ላይ መሆናቸውን በመጥቀስም አግባብነት ያላቸው ዓለም አቀፋዊና አካባቢ አካላትም ጣልቃ እንዲገቡ በቅርቡ ባወጣው መግለጫ ማስጠንቀቁን መዘገባችን ይታወሳል። በሚሊዮን የሚቆጠር የአገሪቱን ሀብት እያባከነ ለቲክቶከሮች የገጽታ ግንባታ የሚያውለው አገዛዝ ድርጊቱን በማህበራዊ ሚዲያ ለመቃወም የሞከረውን ወጣት ማሰሩና የአገዛዙ ባለስልጣናት ይህንኑ ዓላማ እንዲያስፈጽም ተልዕኮ የሰጡት አዶናይን ለማመስገን መሞከራቸው ወቀሳ አስከትሏል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በቅርቡ ድሃ ጠል የሆነ ንግግራቸውና አደባባይ ወጥቶ ምግብ ለመለመን የሚያስችል ሁኔታ የለም በማለት ለገጽታ ግንባታ በሚል አስቀድመው እያፈናቀሉ ሜዳ ላይ ጣሏቸውና አደባባይ ለምጽዋት የወጡ ዜጎችን ለማዋረድ የሞከሩበት ሂደት ማግስት ሚሊዮን ዶላሮችን እያወጡ ከተለያዩ ሀገራት የሚያመጧቸውን ቲክቶከሮች ለገጽታ ግንባታ
መጠቀማቸውን ተከትሎ ይህንን በማስፈጸም ላይ ያለውና አገዛዙ ከዚህ ቀደም አስሮ የለቀቀው ቲክቶከሩ አዶናይ ሊመሰገን ይገባል በማለት ከንቲባው አስተያየት የሰጡ ቢሆንም ይህንን ድርጊት የአገሪቱን እውነተኛ ገጽታ አያሳይም፣ የአገሪቱን ሁኔታ ልታሻሽሉ ይገባል በማለት ቲክቶከሮችም ለህዝባቸው ችግር ቅድሚያ ሊሰጡ እንደሚገባና ይህ አለመሆኑን በአደባባይ የጠቀሰው ማህበራዊ አንቂው አቤል አቡና በአገዛዙ ከትላንት ጀምሮ የታሰረ ሲሆን ቤተሰብም እየጠየቀው እንዳልሆነና በፌዴራል ፖሊስ ቁጥጥር ስር መሆኑን የሚጠቅሱ መረጃዎች መውጣት ጀምረዋል። ከዚህ ቀደም ሐሰተኛ ነቢያት ነን በሚል ለአገዛዙ ድጋፍ የሚሰጡና የፖለቲካ አጀንዳቸውን በሃይማኖት ሽፋን ለማስፈጸም የሚሞክሩትን ወቀሳ ያቀረበው አቤል አቡና በሪፐብሊካን ጋርድ በአንድ ነቢይ ነኝ ባለ ጉተማ በተባለ ግለሰብ ከስራ ቦታው ታፍኖ ተወስዶ በደብረ ዘይት ቢሸፍቱ ለቀናት ታግቶ ከቆየ በኋላ በማህበራዊ ሚዲያ ሰፊ ተቃውሞ የተለቀቀ ቢሆንም ትላንት አገዛዙ ከቲክቶከር አዶናይ ጋር ግንባር ፈጥሮ በጀመረው ገጽታ ግንባታ ወደ አገር ቤት ያስገባውን ቲክቶከር አስታኮ በአገዛዙ የተደረጉለት አቀባበሎች ሽርጉዱና አገዛዙ በተቆጣጠረው መገናኛ ብዙሃን ጭምር ቲክቶከሩ ተናገረ የተባለው እየተጠቀሰ መዘገቡን መሰረት አድርጎ አስተያየቱን ማስፈሩ በአገዛዙ በኩል እንደ ወንጀል መቆጠሩና በፍጥነት መታሰሩ የገጽታ ግንባታው እቅድ ወጥቶለት በአገዛዙ ሰዎች እየተካሄደ መሆኑን ተጨማሪ ማሳያ መሆኑን የአገሪቱን ሀብት ለብልጭልጭ ፕሮጀክቶች ብቻ ሳይሆን ይህኑ ለሚያዳንቁት ቲክቶከሮች እያባከነ የሚገኘው አገዛዝ የዜጎችን በነጻ የመናገር መብት የተለየ ሀሳብን ለመስማት ፍላጎት እንደሌለ በአቤል አቡና ላይ የተፈጸመው አፈና ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። ቲክቶከሩ አዶናይ ከዚህ ቀደም አረንጓዴ፣ ቢጫ፣ ቀይ ባንዲራ ያለበት ቀለም ተቀብቶ በታላቁ ሩጫ ላይ መሳተፉን ተከትሎ በአገዛዙ ፖሊሶች ተይዞ እንዲያጠፋ የተደረገበትና በኋላም ያላንዳች ወንጀል ታስሮ ከቀናት በኋላ የተፈታ ሲሆን ከዚያ በኋላ ለአገዛዙ መጠቀሚያ በመሆኑ እያደረጋቸው ያሉ እንቅስቃሴዎች በህዝብ ዘንድ ጥያቄ እያስነሳና ከድርጊቱ እንዲቆጠብ በማህበራዊ ሚዲያ ጥሪ እየቀረበ ሲሆን ይህ ካልሆነ ህዝቡ ድጋፍ እንዲነሳው ተከታታይ ወቀሳዎች እየቀረቡበት ይገኛል። አቤል አቡና ገጽታ መገንባቱ የማይቃወም መሆኑን ነገር ግን በአገሪቱ ያለው ተጨባጭ ሁኔታ ሊታይ እንደሚገባ አስተያየት ከሰጠ በኋላ በአገዛዙ ታስሮ ቤተሰቦቹ ጭምር ሊጠይቁት እንዳልቻሉ የደረሰን መረጃ ይጠቅሳል። ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት የአገዛዙ ስልጣን አስጠባቂ መከላከያ ሰራዊት አባላት ከሰራዊቱ ቆስለው በተገለሉ ላይ እየተወሰደ ያለው የአፈና እርምጃ መቃወማቸውን ዛሬም ቀጥለዋል። መጨረሻችን ይህ መሆኑን ያሳዝናል። ለማንም ስልጣን ሲባል በየቦታው ደማችንን አፍሰን እንደ ቆሻሻ ተጥለናል የሚሉ ተቃውሞ ዛሬም ተጠናክረው ቀጥለዋል። አንዳንዶች በአደባባይ እያለቀሱና እየተራገሙ መግለጫውን የሰጠውን የመከላከያን ባለስልጣን ትኩረት በማድረግ ጉዳዩን ከግለሰብ ጋር ለማያያዝ ሞክረዋል። ችግሩ የተቋሙና የስርዓቱ መሆኑን አንዳንዶች ደፈር ብለው መግለጽ ጀምረዋል። የመከላከያ ሰራዊቱ ለጦርነት ያሰለፋቸውና ቆስለው ቦርድ የወጡ መብታቸውን በመጠየቃቸው ተደብድበው የታሰሩትን በማህበራዊ ሚዲያ ቅሬታ አቀረቡ በሚል በሜጀር ጀነራል እንዳልካቸው ወልደ ኪዳን አማካኝነት መግለጫ በመስጠት በየአካባቢው ልብሱን ለብሰው የሚንቀሳቀሱ ከሆነ እንዲታሰሩና በሕግ እንዲጠየቁ የተሰጠው መግለጫ ዛሬም የሰራዊቱን አባላት በከፍተኛ ደረጃ እያስቆጣ ይገኛል። በማህበራዊ ሚዲያ ልብሳቸውን ለብሶ
አስተያየት መስጠት አይቻልም የሚባለውን ወደ ጎን በማድረግ የሰራዊት አባላቱ በማህበራዊ ሚዲያ ላይ በተለያየ መንገድ ተቃውሟቸውን በተከታታይ ያሰሙ ሲሆን ተቃውሞ የሚያቀርቡና ቆስለው እንደ ዕቃ ለተጣሉት የቀድሞ ወታደሮች ያላቸውን ድጋፍ በግልጽ በማሳየት ሜጀር ጀነራል እንዳልካቸው ወልደ ኪዳን የሰጡትን መግለጫ እያወገዙ ይገኛል። አንዳንዶች ጉዳዩን ከግለሰብ ጋር ለማያያዝና በቀጥታ ጀነራሉን የሚመለከት አድርገው ለማቅረብ የሞከሩ ቢሆንም ብዙዎቹ ተቋሙ መከላከያ እንደ መከላከያ የአብይ አገዛዝ ስልጣን አስጠባቂ በመሆን በየቦታው ለጦርነት እየማገዳቸው መሆኑን በመግለጽ ጭምር የተሰጠው መግለጫ መከላከያን የሚያሳንስ ለህይወታቸው ማንም ዋጋ እንደሌለውና ለማን ብለን እንዋጋለን የሚል አስተያየት እንዲያነሱ እንዳስገደዳቸው የታሰሩት የቀድሞ ወታደሮችም ሊፈቱ ይገባል የሚል አስተያየታቸውን ሰጥተዋል። አንዳንዶች በአደባባይ አንድ የመከላከያ ሰራዊቱ አባል በአደባባይ ጭምር እያለቀሰ በቀድሞ ወታደሮች ላይ የተወሰደውን እርምጃና የተሰጠውን መግለጫ በተመለከተ ቅሬታውን ሲገልጽ ተስተውሏል። ለኛ ይሄ ነው ማለት ባዱሜ ተዋግቶ ቡሬ ሲወረወር ባሩድና ሽታው ራሱንም ሲተው በሳንጃ ወድረው ጥይት ባለቀበት አንገቱን ተናንቀው ትላንት ያለፈበት ተራራውን አልፈው ስንት መከራ ለሀገርና ሀገር ሲባል ስንት ጀግና ወድቆ ስንቱ ነው የቀረው እዛው በባዱሜ እዛው በሽራረው እዛ በጾረና እዛ በቁኒቶ ስንቱ ነው የቀራ እዛ ጋር ተዋግቶ እዛ ሲወረወር አገርን ለማዳን ከፊት እየወደቀ ጀግናው ከጎን ስንት ጓደኛውን አይጣው ዛሬ በህይወት አልፎ የአገር ክብር ሰራዊት ላይ እንዲህ ሲዋረድ እስቲ ዘኑ በጣም የሚያሳዝነው ግን ይበንዲ እንዳለ በኦሮሚያ ክልል ዛሬም በግዳጅ አፈሳው ተጠናክሮ የቀጠለ ሲሆን በናዝሪት አዳማ በርካታ ወጣቶች መታፈሳቸውን ተከትሎ አደባባይ ላይ ወጣት ወንዶችን ማየት ብርቅ እየሆነ መምጣቱን ረባካችሁ ይህንን አፈሳ አቁሙ የሚል ተማጽኖ በማህበራዊ ሚዲያ ጭምር ጥሪ እስከ መቅረብ ደርሷል። በክልሉ የሚካሄዱ አፈሳዎችን ተከትሎ ገንዘብ ያላቸው ወላጆች ልጆቻቸውን ጉቦ እየከፈሉ የሚያስለቅቁ ቢሆንም የብዙሃኑ ድሃ ልጅ ግን ለጦርነት እንዲማገድ እድሜያቸው ያልደረሱ ታዳጊዎች ጭምር ዛሬም ኦሮሚያን ጨምሮ በተለያዩ የሀገሪቱ አካባቢዎች እየታፈሱ ወደ ጦር ካምፕ እየተወሰዱ ሲሆን ይህ ድርጊት ሁሉም ወገን ሊያወግዘውና ጦርነት ሊቆም ህጻናትና ወጣቶች መሞታቸው እንዲቆም ጥሪ ሊቀርብ ይገባል የሚሉ አስተያየቶች ተከትለው ቀርበዋል። አዳማ ናዝሬት ላይ ያላችሁ ፖሊሶች እባካችሁ አፈሳ አረፉ። በቃ መንገዱ እንዳለ ማለት ነው የሴቶች ዶርም ነው የሚመስለው። በቃ እንዳለ ሴቶች ነን። ማን ልብስ መቀየር ይቻላል አሁን አስፋልት ላይ ማታ ላይ ማለት ነው እንደዚህ ኖዋን በቃ ላይክ እንዳለ ጠፍተዋል ወንድሞቻችን። እንዴ ወንድም እኮ እንፈልጋለን እንዴ አይደል እንዴ ምን ሆናችሁ ነው? በቃ ፈቱ። የሱዳን መከላከያ ኃይል መነሻውን ከኢትዮጵያ ግዛት ነው የተባለም ሰው አልባ አውሮፕላን ወይም ድሮን መጥቶ መጣሉ ተዘገበ። ክላሽ ሪፖርት እንደዘገበው ቱርክ ሰራሽ የሆነው ባርቫክተር አኬንሲም ዩኤቪ የተባለም ድሮን ከኢትዮጵያ ግዛት ተነስቶ በኢትዮ ሱዳን ድንበር 75 ኪሎ ሜትር ርቀት ላይ በምትገኘው አድ ደማዚን በተባለም ከተማ አቅራቢያ በሱዳን መከላከያ ሰራዊት የጸረ አየር ወይም ኤር ቱ ኤር ሚሳይል በመተኮስም ጥሎታል በማለት በተንቀሳቃሽ ምስል በማስደግ ገፍም መረጃውን አሰራይቷል። ዘገባውን በተመለከተም ከኢትዮጵያ መንግስት በኩል እስከ አሁን ድረስ የተሰጠ ማረጋገጫም አሊያም ማስተባበያም የለም። በሶስተኛ ወገንም አልተረጋገጠም። ይሁን እንጂ ሐሽም ሱዳን የተባለ ሌላ የአካባቢው የመገናኛ ብዙሃን እንዲሁ የወደቀውን የድሮን ስብርባሪ በምስል አስደግፎ በማሳየት የተለያዩ የድሮኑ ስብርባሪ አካላት እንደሚያሳዩት ቱርክ ሰራሽ መሆኑን ያመላክታልም ብሏል። የሱዳን መከላከያ ኃይል በቅርቡ ባወጣው መግለጫ መነሻውን ከኢትዮጵያ አማራ ክልል ባህር ዳር አየር ማረፊያ ያደረጉ 3 ድሮኖች ባለፈው መጋቢት 1 እስከ መጋቢት 17 2026 ኤሮፓ አቆጣጠር ወደ ሱዳን ግዛትም ዘልቀው መግባታቸውን ከነዚህ መካከልም አንዱ በሱዳን መከላከያ ኃይል ተመቶ መውደቁን ለዚህም ጥቃትም ኢትዮጵያና የተባበሩት አረብ ኤሚሬትን መወንጀሉ ይታወሳል። ከአርኤስኤፍ ጋር ቀረቤታ አላቸው የተባሉትም ኢትዮጵያና የተባበሩት አረብ ኤሚሬትም ውንጀላውን ያስተባበሉ ሲሆን በተለይ ለመጀመሪያ ጊዜም በኦፊሴል ቀጥተኛ ምላሽ የሰጠው የኢትዮጵያ ውጪ ጉዳይ ሚኒስትር ሱዳን ህዋትን ጨምሮ ሌሎችም ታጣቂ ቡድኖችን በማስታጠቅና በማስደራጀትም በጸረ ኢትዮጵያ ዘመቻ ላይ ተሰማርታለች የሚል ግብረ መልስ መስጠቱን ተከትሎ ህዋትም ለፕሪቶሪያው የሰላም ስምምነትም ተገዢ መሆኑን በመግለጽም የቀረበውን ወቀሳም ፍጹም ሐሰተኛ ነው በማለት ማስተባበሉ ይታወሳል። በቱርኩ ባይከርን ኩባንያ የሚመረተው ሰው አልባም ጢያራ ከመሬት 12200 ሜትር ከፍታ ላይ በመብረር በሰዓትም እስከ 360 ኪሎ ሜትር ፍጥነት የመጓዝ ኃይል ያለው ሲሆን በሰማይ ላይም 24 ሰዓታት የመቆየት ችሎታም እንዳለው መረጃው
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ቋሚ አባል በደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስም በአገር ውስጥና በውጪ ዓለማት ለሚገኙ የመንፈስ ልጆቻቸው ላለፉት 40 ዓመታት ያበረከቱትን የስብከተ ወንጌል አገልግሎት ዘመንን ድካማቸውንና ጥረታቸውን የተመለከተ ልዩ መርሃ ግብር ተዘጋጀ። እንደዛሬው ስብከተ ወንጌል በተለያዩ አማራጭ መንገዶች በማይሰራጭበት የወንጌል ረሃብ በናኘበት ፈታኙንና ጨለማውን ዘመን በመቋቋም የስብከተ ወንጌልን በካሴት በማሳተም በማሰራጨት በአራቱም የዓለም ማዕዘናት በአውደ ምህረቶች በመገኘት ደከመኝ ሰለቸኝ ሳይሉ የ40 ዓመታት የወንጌል አርበኝነታቸውን በተግባር ያስመሰከሩት የቀድሞ አባ ወልደ ተንሳይ ብፁዕ አቡነ በርናባስ የወንጌል አገልግሎታቸውን ከግንዛቤ ውስጥ ያስገቡ የደቡብ ካሊፎርኒያና አላስካ ሀገረ ስብከትና የመንፈስ ልጆቻቸው በእግዚአብሔር መንፈስ ቅዱስ ፍቃድ በመጪው ቅዳሜ ሰኔ 6 2018 ዓ.ም በፈረንጆቹ ጁን 13 2026 በጋራም ያከብራሉ። የብፁዕነታቸው መንበር በሆነችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሎስ አንጀለስ ድንግል ማርያም ካቴድራል ከንጋቱ 5 AM ጀምሮ ስርዓተ ቅዳሴ፣ ስብከተ ወንጌል፣ ምስጋናም ይካሄዳል። የብፁዕነታቸው አብሮ አደግ ወንድሞቻቸው ሊቃነ ጳጳሳት ሊቃውንተ ቤተክርስቲያንም ይገኛሉ። ተጋባዥ ዘማሪያን ቅድስት ቤተክርስቲያን እንኳን ደስ አለሽ እንኳን አደረሰንም ይላሉ። እርሶም ቤተሰቦም በዚህ ልዩ የጸሎትም የምስጋናና የውዳሴም ክብረ በዓል ላይ እንዲገኙ ተጋብዘዋል። ወስብሐት ለእግዚአብሔር። አዘጋጅም ኮሚቴው። የተለያዩ የሱዳን የፖለቲካ ፓርቲዎች፣ የሲቪል ማህበራት ድርጅቶችና የታጠቁ ቡድኖችን ያቀፈም ሰፊ ጥምረት በሱዳን እየተካሄደ ያለውን የእርስ በርስ ጦርነትን ለማስቆምና በአገሪቱ ሰላምን መረጋጋትን ለማስመለስ የሚያስችል ውይይት በጎረቤት ኬንያ ናይሮቢ ከተማ ውስጥ መጀመራቸው ተገለጸ። ሱዳን ትሪቢዩን እንደዘገበው አዲስ አገረ መንግስት ለመገንባት የሱዳን የመርሆች ስምምነት ኃይሎች በሚል መርህ ቃል በተዘጋጀ በዚህ ጉባኤ ላይ የፖለቲካ ፓርቲ መሪዎች፣ የታጣቂ ንቅናቄ ኃላፊዎች፣ የሲቪክ ማህበራት ተወካዮችና ታዋቂ የአገሪቱ ግለሰቦች ተገኝተዋል። በጉባኤው መክፈቻ ስነ ስርዓት ላይ ንግግር ካደረጉት መካከል የቀድሞው የአገሪቱ ጠቅላይ ሚኒስትርና የሰሙድም ጥምረት ሊቀመንበሩ አብደላ ሐምዱክ፣ የሱዳን ነጻነት ንቅናቄ መሪው አብዱላሂድ መሐመድ አልኑርና የአረብ ሶሻሊስት በእዝ ፓርቲ ኦሪጂናል ሊቀመንበር አሊ አልራእያ ይገኙበታል። የናይሮቢ ውይይት በዋነኛነት የሚያተኩረው በሱዳን ወቅታዊ የፖለቲካ ቀውስ፣ በጦርነቱ ቀጣይነት እንደዚሁም ጥምረት እንደ ፈረንጆቹ አቆጣጠር በታህሳስ 2005 በናይሮቢ የተፈራረመውን ስምምነት ይበልጥ ማዳበር በሚያስችልበት አማራጮች ዙሪያ ላይ ነው ተብሏል። ጥምረቱ ቀደም ሲል በሱዳን ውስጥ ለቀውሱ ምንም አይነት ወታደራዊ መፍትሄ የለውም ማለቱ የሚታወስ ሲሆን የሱዳን መደበኛ ጦር፣ የፈጥኖ ደራሹ ኃይል በእንግሊዝኛው ምህጻረ ቃል RSF እና ሌሎችም አጋር የታጠቁ ቡድኖች ባለፈው ዓመት በስምምነት የቀረበውን የፖለቲካ ፍኖተ ካርታም እንዲቀበሉ ከፍተኛ ግፊትም እንዲደረግም ጥሪ አቀርበዋል። በናይሮቢው የውይይት መድረክ ላይ የተገኙት ተሳታፊዎች ጦርነቱን በዘላቂነት ለማቆም የሱዳን ሕዝብ ለሰላም ለዲሞክራሲና ለድነት ያለውን ጉጉት ለማሳካት አጠቃላይ የፖለቲካ ስምምነት ላይ መደረስ እንደሚገባም ጠቁመው ለዚህ የውይይትም የቅንጅትና የአንድነት አገራዊ ጥረቶች አስፈላጊነት ላይ አጽንኦት መስጠታቸውን ትሪቢዩን ገልጿል። የኬንያው ፕሬዚዳንት ዊሊያም ሩቶ በቅርቡ በፈረንሳዩ ፍራንስ 24 ቴሌቪዥን ጋር በናይሮቢ ውስጥ ባደረጉት ቃለ ምልልስ አገራቸው ኬንያ ለታጣቂው RSF አመራሮች እርዳታ እንደማትሰጥ የወታደራዊ የሌተና ጀነራል አብዱል ፈታህ አልቡርሃማን አገዛዝና በፈጥኖ ደራሹ መሪው ሌተና ጀነራል መሐመድ ደጋሉ ወይም ሐምዲቲ ማለት ከአንድ ጨርቅ የተቀደዱ ለሱዳን ሕዝብ ደንታ የሌላቸው ናቸው በማለት መውቀሳቸው ይታወሳል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።